እናት ከአራተኛ ፎቅ ላይ ራሷን ጥላ ህይወቷ ማለፉ መሰማቱ ብዙዎችን እያስደነገጠ ጉዳይ ሆኗል። ይህ የተፈጠረው አዲስ አበባ አያት ተብሎ የሚጠራው አካባቢ ነው። ይህ እጅግ በጣም አሳዛኝና መሪር ነገር የተፈጠረበት ግቢ ማህበረሰብ በአያሌው ተረብሾ ይገኛል። መኖሪያ ግቢ ውስጥ ማለት ነው። ታዲያ ከዚህ ኮንዶሚኒየም ላይ ሌሊት ድንገት ያልተጠበቀ ድምጽ ይሰማል። ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ሲጮህ የአራተኛ ፎቅ ላይ የነበሩና ደግሞ ሌሎች የህንፃው ነዋሪዎችም ይህንን ድምጽ ይሰማሉ። ይህንን የሰሙ ቢኖሩም ነገርየው የመሰላቸው አንዱ ስርዓት አልባ ነዋሪ ከአራተኛ ፎቅ ላይ ወደ ምድር ቆሻሻ ጥሎ የጣለው ቆሻሻ የተከሉትን ዲሽ ሲመታው የተፈጠረ ድምጽ ነበር የመሰላቸው። ነገሩ ግን ሌላ ሆኖ የተገኘው ጠዋት ማለዳ ላይ ሰዎች ለስራ ሲወጡ ያዩትን ነገር ከተመለከቱ በኋላ ነው። ታዲያ በጠዋት ማልደው ወደ ስራቸው ሊወጡ ያሉ የግቢው ነዋሪዎች እንደው ድንገት አንዲት ሴትዮ ከህንፃው ስር ወድቃ ህይወቷ አልፋ ያገኛሉ። ማንነቷ ሲጣራ ታዲያ ግለሰቧ አንደኛ ፎቅ ላይ ተከራይታ የምትኖርና ከሁለት ልጆቿ ጋር ትኖር የነበረች ብቸኛ እናት እንደነበረች ይናገራሉ። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ሲሆን ሁለተኛዋ ደግሞ የሁለተኛ ደረጃ ተማሪ ስትሆን የ14 ዓመት ታዳጊ እንደነበረች ነው መረጃዎች የሚያመላክቱት። አራተኛ ፎቅ ላይ ወጥታ ራሷን ወደ ምድር የወረወረችበት ምክንያት ባይታወቅም ሰሞኑን ግን ከምትሰራበት መስሪያ ቤት ከስራ ተቀንሳ ቤት በመዋሏ ምክንያት በብዙ ስትበሳጭና ስትጨነቅ እንደነበርም ጉዳዩን እናውቃለን ያሉ ሰዎች ሲናገሩ ተደምጠዋል። ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናቸው? የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ አሁን መግቢያ ላይ እንደሰማችሁት ማለት ነው እህታችን የሁለት ልጆች እናት ስትሆን በአዲስ አበባ ውስጥ እንግዲህ ከፎቅ ላይ ራሷን ወርውራ ህይወቷ አልፏል ማለት ነው። ይሄ የሚሆንበት ምክንያት ምንድን ነው ሲባል ሰሞኑን እንግዲህ ከስራ ቦታ ተቀንሳ ማለት ነው ያው ስራ ተቀንሳ ስራ በማጣት ቤት ውስጥ እንግዲህ የሁለቱም ልጆች ተማሪዎች ናቸው። ገና አንዷ ዩኒቨርሲቲ ትማራለች፣ አንዷ ደግሞ ገና ናት። በዛ ምክንያት ቤት ውስጥ እንግዲህ የሚበላም የሚጠጣም የቤት ክራይም አለ። ብዙ ነገር እንደምታውቁት ነው ኢትዮጵያ ውስጥ ያለው ጭንቀት ማለት ነው። ከዚህ አንጻር እንደሆነ እንግዲህ እየተነገረ ይገኛል። በጣም ያሳዝናል። ነፍሷን በአጸደ ገነት ያኑረው። እንዲሁም ደግሞ አንድ የዩኒቨርሲቲ ተማሪም እንደዚህ በዩኒቨርሲቲ ትምህርት ቤት ውስጥ ህይወቱ አልፎ ተገኝቷል ማለት ነው። በድንገት ከእሱም ከጣራ ላይ ወድቆ ነው የተባለው። እንግዲህ ከላይብረሪ ከመጽሐፍ ቤት ማለት ነው ከዛ ፎቅ ላይ ወድቆ ነው የሚል ነው። እንግዲህ በጣም በሚያሳዝን ሁኔታ ተማሪዎች፣ ወጣቶች፣ ህጻናቶች እንግዲህ ባልታሰበ መንገድ ህይወታቸው ያለፈ ይገኛል ኢትዮጵያ ውስጥ ማለት ነው። እንዲሁም ደግሞ ስለ አዶናይ አዳዲስ ነገሮች አሉ ማለት ነው። የአዶናይ አባት እንግዲህ መግለጫ አስገብተዋል ማለት ነው ለካናዳ መንግስት። ልጄ ካናዳዊ ነው ኢትዮጵያዊ አይደለም እና ስለዚህ የካናዳ መንግስት ደግሞ ይሄን ጣልቃ እንዲገባበት በሚል ጥያቄ አቅርበዋል ማለት ነው። ለእረፍት በመጣበት ሰዓት ላይ ነው ባልታወቀ ነገር በእስር ቤት ገብቷል። ስለዚህ ነገሩን ጉዳዩን እንዲያጣራልኝ በማለት በጣም ያሳዝናል። ብቻ ያለው ነገር ሁሉ ከባድ ነው በአሁኑ ሰዓት ላይ። እንግዲህ እናትም እያነባች ልጄን ስትል ተናግራለች፣ ሰምተናል፣ አይተናል። እግዚአብሔር አምላክ ስለ ሁሉም ነገር እንግዲህ ለሞቱት ነፍስ ይማር። ሕክምና ወደ አዲስ አበባ ሄዶ የነበረና እሁድ መመለሱንም አይተናል ያሉ ወዳጆቹ አረጋግጠዋል። የአርባ ምንጭ ዩኒቨርሲቲ አንድ የተማሪዎች ህብረት አመራር ትላንት ማምሻውን በአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ከሚገኘው ዋናው የተማሪዎች ቤተ መጻሕፍት ጣሪያ ላይ ወድቆ በአምቡላንስ ወደ ሆስፒታል ከተወሰደ በኋላ በዚያው ህይወቱን ማለፉን ነው አብራርቶ የተናገረው። ከአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ መስከረም ወር የአካውንቲንግና ፋይናንስ የትምህርት መስክ በመምረጥ ወደ ጫሞ ካምፓስ መምጣቱን የገለጹት ተማሪዎች በቅርበት የሚያውቁት አንዳንድ የአርባ ምንጭ ዩኒቨርሲቲ ተማሪዎች ደግሞ ተማሪውን በተመለከተ እስከዛ ሰዓት ድረስ ምንም አይነት የተለየ ህመምና ባህሪ አይተውበት እንደማያውቁም ተናግረዋል። ይህ እንግዲህ እጅግ በጣም የሚያሳዝን ዜና ነው። ልጄን አስተምሬ አስመርቄ እዚያ ደርሳለሁ ብሎ ለሚጠብቅ ወላጅ ደረሰልኝ ሲል ልጅ ዩኒቨርሲቲ ግቢ ውስጥ እንዲህ ባለ መልኩ ህይወቱ ሲጠፋ በጣም እጅግ በጣም ያሳዝናል። ቀደም ብለን የነገርናቸው የእናቲቱም ዜና እጅጉን እየፈተነ የሚገኝ ነገር ነው። ሁለቱንም እንግዲህ ፈጣሪ ነፍሳቸውን በቀኝ እያኖር ዘንድ ተመኘን። ለቀሪ ቤተሰቦቻቸው ለልጆቻቸውም ደግሞ መጽናናትን ተመኘን።
በቲክቶከሮች ላይ አጠናክሮ የቀጠለውን ቲክቶከሮችን በቁጥጥር ስር አውሎ ምርመራ የማጥራት ጉዳይ አሁንም ቀጥሎበታል። ካሳለፍነው ሳምንት ጀምሮ ቲክቶከሮች ከያሉበት ተይዘው አጥፍተዋል በተባሉበት ጥፋት ልክ ሊጠየቁ ምርመራ እየተጣራባቸው እንደሆነ ነው የፌዴራል ፖሊስ በመግለጫዎቹ የገለጸው። መጀመሪያ አካባቢ ካለባበሳቸው ጋር ተይዞ በቁጥጥር ስር የገቡ ቲክቶከሮችን በተመለከተ አብዛኛው ሰው እርምጃው ተገቢ ነው የሚል ሀሳብ ሲሰጥም ተስተውሏል። ኋላ ላይ ግን ከዘንድሮ የቲክቶክ ክሬቲቭ አዋርድ አሸናፊ የመኪና ተሸላሚ ከሆነው ከአዶናይና ከፍቅር አጋሩ ከጃኒ እስር ጋር ተያይዞ ሁለት ጽንፍ ያላቸው ሀሳቦች ይሰሙ ጀምረዋል። ወዲህ ጉዳዩ ከአለባበስ ጋር ከሆነ አዶናይና ፍቅረኛው ጃኒ በዛ ልክ ለክፉ የሚሰጥ አለባበስ አይደለም እየለበሱት። ስለዚህ የፌዴራል ፖሊስ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ ስለታዩ ብሎ ከያዛቸው ከሌሎች ተጠርጣሪዎች ጋር እነሱንም አብሮ መያዙ አግባብነት የለውም የሚሉም ብዙ ናቸው። አዶናይ እንዲህ ካለው ክስ ጋር ተያይዞ ሊጠየቅ አይገባም ከሚሉት ሰዎች መካከል ውስጥ ደግሞ ጠበቃና የህግ አማካሪ የሆኑት አቶ አያሌው ቢታ የፌዴራል ወንጀል ምርመራ እያጣራው ነው ያለውን ጉዳይ በተመለከተ ጠበቃና የህግ አማካሪ አያሌው ቢታ እንግዲህ ለመልካም ጠባይ ተቃራኒ የሆነ ወይም ደግሞ ለመልካም ስነ ምግባር ተቃራኒ የሆነ ተግባር ፈጽመዋል በሚል በ2025 የቲክቶክ ክሬቲቭ አዋርድ ላይ ለማህበረሰቡ ባህል፣ እሴት፣ ሞራል ተቃራኒ የሆነ ነገር ነው በሚል የተያዙ ግለሰቦች እንዳሉ ይታወቃል። እነዚያ ግለሰቦች በኋላ ደግሞ ታዋቂው ሰግጥ ፈምስ በሚል የሚታወቀው ቲክቶከር አዶናይ እንዲሁም ደግሞ ጆሲ በማግስቱ ደግሞ በተጨማሪነት ተይዘዋል ማለት ነው። እነዚህ ግለሰቦች አያያዝን ደግሞ በተመለከተ ቲክቶክ የዚህ የፌዴራል ወንጀል ምርመራ ምን ብሏል? ከዚሁ ጋር በተገናኘ እንደሆነ በመልእክቱ ወይም ደግሞ በማህበራዊ ድረገጻቸው ላይ ለማንበብ ችለናል ማለት ነው። ነገር ግን እውነት አዶናይ ለማህበረሰቡ ተቃራኒ የሆነ ልብስ ለብሷል፣ ለመልካም ጠባይ ተቃራኒ የሆነ ድርጊት ፈጽሟል የሚለውን ነገር እንግዲህ እንደ ተመልካች በመድረኩ ላይ የተከናወኑ ነገሮችን በምንመለከትበት ጊዜ ካለባበስ ጋር ወይም ከማህበራዊ ሴትን ተቃራኒ የሆነ ነገር ፈጽሟል በሚል ለመግለጥ በጣም አስቸጋሪ ያደርገናል ማለት ነው። ይህን በተመለከተ ህጉ ምን ይላል የሚለውን በዝርዝር እንመልከተው ውስጥ የወንጀል ህጋችን አንቀጽ 639 ንዑስ አንቀጽ 1 ምን ይላል? ማንም ሰው አስቦ ህዝብ በሚያዘወትርበት ቦታ ወይም በህዝብ ፊት ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ነው የሚለው ማለት ነው። ስለዚህ ከዚህ ጋር በተያያዘ በአኳኋን ያሳየ ማለት በምልክት፣ ባለባበስ፣ በንግግር እና በተለያዩ መልከት ማለት ነው። ለምሳሌ ፓምፕ፣ ፍላየርስ ምናምን የተለያዩ ነገሮችንም እና እንግዲህ አሁንም እንዳሉት ማለት ነው የህግ ባለሙያውም እንደተናገሩት ምንም አይነት ነገር ሰግጥ ፈምስም እንደሚያስከስስ ነገር አይደለም፣ የሚያሳስር ጉዳይ አይደለም ብለዋል። ስለ አዶናይ ጉዳይ ስላለባበሱም ደግሞ እንዳየኑ ከሆነ ስላነጋገሩም እዛ ላይ ምንም አይነት ወንጀል ምንም አይነት ነገር አዶናይ እንዳልፈጸመ የህግ ባለሙያዎች ሁሉ እየመሰከሩ ይገኛሉ። አዶናይ በምን ታሰረ፣ እንዴት ታሰረ የሚለው ግልጽ አልሆነም። ፖሊስ ያወጣው መረጃ ውሸትና የተሳሳተ ነገር እንደሆነ የህግ ባለሙያዎች ሁሉ እየተነጋገሩበት ይገኛሉ። እንዲሁም አባትም እንግዲህ ለካናዳ መንግስት ጣልቃ እንዲገባ ልጄ ካናዳዊ ነው፣ ስለዚህ ጣልቃ ገብተ ነገሩን እንድታጣራልኝ ለረፍት በመጣበት ባልታወቀ ሁኔታ ልጄ በእስር ላይ ይገኛል በማለት በኢሜይል ተጻጽፈው እንዳለና ለካናዳ ኤምባሲ እንደተናገሩ ይሄንን ተናግረዋል። እናትም ደግሞ ልጄ ምንም አይነት ጥፋት አላጠፋም፣ ጥፋት አለበት ካለም ደግሞ መንግስት አይቶ አጣርቶ ይቅርታም ይጠይቃል፣ እንዲለቀው ፈልጋለሁ፣ ልጄ የህዝብ ልጅ ነው፣ የኔ ልጅ ብቻ አይደለም ሲሉ ተናግረዋል። ለሞቱት ነፍስ ይማር፣ ለአዶናይም እግዚአብሔር ያስፈታው፣ ለሱም ሆነ ለታሰሩት በግፍ ለታሰሩት ሁሉ ፈጣሪ ያስፈታቸው ብለን እንመኛለን ማለት ነው። ሲጀመር ስለ እውነት ለመናገር ከሆነ አዶናይ ምንም አይነት ጥፋት የለበትም፣ ምንም አይነት ነገር የለበትም፣ ሊኖርበትም አይችልም። ምክንያቱም አዶናይ ያጠፋው ጥፋት የለም እስካሁን ድረስ ምንም አይነት ነገር እና በአዶናይ ምክንያት ደግሞ ብዙዎች እያለቀሱ ነው። ስንት ግፍ የፈጸሙ እያሉ ስንት በአደባባይ ወንጀል የሰሩ ሰዎች እያሉ አዶናይ መያዝ መታሰር የለበትም እንደ እውነት ከሆነ ማለት ነው። ትክክለኛውን እውነቱን ሀቁን ነጭ ነጯን እንናገር ካለ ማለት ነው። ህጻናት በጥቃት በሚደርስባቸው ባል ሚስቱን ሚስት ባሏን ህይወት በምታጠፋበት አገር ባለበት እርስ በርስ ህይወት የማጥፋት ነገር ባለበት ሰግጥ ፈምስ አልክ በማለት በውሸት መታሰሩ ይሄ ራሱ በጣም ማጽያት ነው እና አዶናይ በግፍ እንደታሰረ ብዙዎች እየተናገሩ ነው፣ ብዙዎች እያነቡ ናቸው። እንዲፈታ ሰላማዊ ሰልፍም ወጥተዋል የተወሰኑት። ፍትህ ለአዶናይ እንጠይቃለን ማለት ነው። ሁላችንም አዶናይ በግፍ ነው የተታሰረ።
መታሰራቸው ብዙ ቲክቶከሮች ታስረዋል። እንኳን ታሰሩ መታሰራቸው ለበጎ ነው፣ ግን እንዲቀጡ ሲጀመር ቲክቶክ የባለጌ ነው። ደህና ነገር አይተላለፍም። እንደፈለጉ ብልግና ነገር ነው ሲሳሳሙ፣ ሲላላሱ፣ ብልግና ነገሮችን ሲያስተላልፉ እናያለን። ጋጠ ወጥ ነገሮችን ማለት ነው በቲክቶክ። ይሄ ትክክል ነው መያዛቸው፣ ግን መቀጣት ያለባቸው መታረም ያለባቸው ሰዎች ይታረሙ። በግፍ እንደ አዶናይ ደግሞ የታሰሩት ደግሞ እንዲፈቱ እንላለን ማለት ነው። ያው ሌላ ጥፋት ካለበት አናቅም። ለጊዜው እንግዲህ በአለባበስ የተነሳ ነው ከተባለ ንጹህ ኢትዮጵያዊነት አለባበስ ነው እሱም ጃን የሚለበሱት። እውነት ለመናገር ምንም አይነት ደግሞ ክፉ ነገርም አልተናገረም። ያው ነገር እየተለቃቀመ እንደዚህ አይነት ነገር ስለሚል እንጂ እግዚአብሔር እንግዲህ ልቦና ይስጣችሁ ይስጠን እንበል። ለሁሉም ነገር የታሰሩት ያስፈታል፣ ለሞቱትም ነፍስ ይማር ማለት ነው። ኢትዮጵያ ውስጥ በጣም የሚያሳዝኑ ነገሮች እየመጡብን ያሉት። እግዚአብሔር ከክፉ ነገር ሁሉ ይሰውረን አምላክ።